ኤርትራ ምላሽ ሰጥታለች። የትግራይ ወጣቶች ከየአቅጣጫው እያለቁ ነው። ሰማህል መለስ አሁንም አነጋጋሪ መልእክቶችን ከማስተላለፍ አልተቆጠበችም። ሰላም የተከበራችሁ የሀበሻ ጉር ዜና ዩቲዩብ ቤተሰቦቻችን፣ እንደተለመደው በዛሬው ስርጭታችን ውስጥ ትኩረትን የሚስቡ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በዝርዝር ልናቀርብላችሁ ተዘጋጅተናል። እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ እንድትቆዩ በታላቅ አክብሮት እንጋብዛችኋለን። ከኛ ጋር በመቆየት አንዳችም ጠቃሚ መረጃ እንዳያመልጣችሁ ያድርጉ። ወደ ዝርዝር መረጃዎቻችን እናልፋለን። ጠቅላይ ሚኒስትር አብይ አህመድ ባደረጉት ንግግር ቀደምት የመንግስት መዋቅሮች ላይ ቀጥተኛ ያልሆነ ትችት በመሰንዘር ኢትዮጵያ ለሺህ ዘመናት በባለቤትነት የያዘችውና ያስተዳደረችውን ቀይ ባህር እንድታጣ ያደረገው ያልተመረጠ መንግስት በፈጸመው ሸፍጥ መሆኑን ገልጸዋል። ጠቅላይ ሚኒስትሩን አክለው አገሪቱ የጂኦግራፊ እስረኛ እንድትሆን ያደረጋት ዋነኛው ምክንያት በውስጥ የነበረው ስንፍናና መሻኮት መሆኑን በመጥቀስ ልማትና ግንባር ሲጀመር አብሮ የሚቆሙ ነገር ግን እርስ በርስ ጠብና ጭቅጭቅ ሲኖር ጥይትና ብር የሚያቀብሉ እንዲሁም በሚዲያ ፕሮፓጋንዳ የሚሰነዝሩ አሞሮች እያንዣበቡ መሆኑን በምሳሌነት አስረድተዋል። ይህ ንግግር በቀጥታም ሆነ በተዘዋዋሪ ኤርትራንና በሀገር ውስጥ ያሉ ተቃዋሚ ኃይሎችን ኢላማ ያደረገ መሆኑን በርካታ የፖለቲካ ታዛቢዎች ገልጸዋል። ለዚህ የጠቅላይ ሚኒስትሩ ንግግር ፈጣንና ከረር ያለ ምላሽ የሰጠው የኤርትራ ማህደር መረጃ ሚኒስቴር ባወጣው መግለጫ የኢትዮጵያ ገዥ ፓርቲ በክልላዊ ቀውስ ፈጣሪና በቅዠት መርሆች የሙጥኝ ማለቱን በመግለጽ ክስ ሰንዝሯል። ኤርትራ በሰጠችው ምላሽ በቅርቡ በአዲስ አበባ የውጭ ጉዳይ ኢንስቲትዩት እና በሆረን ሪቪው በኩል የወጡ የጥናት ጽሑፎች በኤርትራ ላይ የተሰነዘረው ግልጽና ጠባጫሪ አጀንዳ መሆናቸውን በመግለጽ የብልጽግና ፓርቲ በህዝብ አይን የወቀሰውን የቤት ውስጥ ውድቀቱን ለማሸነፍና የህዝብ ትኩረትን ለማስቀየር የኤርትራን መከላከያና መንግስታዊ መዋቅር ደካማ አድርጎ ለማሳየት የሚሞክርበት ስነ ልቦናዊ ፕሮፓጋንዳ ዘመቻ ስትል አጥላልተዋለች። በተጨማሪም የአስመራው መግለጫ አዲስ አበባ ናይል ወንዝ ላይ ያላትን የውሃ የበላይነት ወደ ቀይ ባህር በኃይል በመጠቀም የባህር በር ለማግኘት የምታደርገው ጥረት ጋር ለማጣመር መሞከሯ የቀጠናውን ሰላም አደጋ ውስጥ የሚጥልና ከጎረቤቶች ጋር ያለውን ግንኙነት ወደ ዜሮ ድምር የግዛት ሽሚያ የሚቀይር አደገኛ አካሄድ ነው ሲል ወቅሷል። በአሁኑ ወቅት በሁለቱ ሀገራት ግንኙነት ከፕሪቶሪያው ስምምነት ወዲህ ይበልጥ እየሻከረ መምጣቱና በተለይም በቅርቡ በትግራይ ኤርትራና ሱዳን መካከል የመጥረቢያ ፖለቲካ ትስስር አለ በሚል ጠቅላይ ሚኒስትሩ ያቀረበው ክስ ውጥረቱን ይበልጥ እንዳባባሰው ተገልጿል። ለዛሬው አቤት ወደ ሆነው ዜናችን ስናልፍ የትግራይ ወጣቶች እያለቁ ነው። ህወሓት ለሱዳን የጦርነት ገበያ የሸጣቸው የትግራይ ወጣቶች አርሚ 70 በመባል የሚጠሩ በሚያሳዝን ሁኔታ በድሮን ከፍተኛ ጉዳት ደረሰባቸው። ጥቃቱን የፈጸመው የሱዳኑ ፈጥኖ ደራሽ ኃይል RSF የተሰኘው ኃይል ሲሆን በወሰደው እርምጃ የጦር መሪዎችን ጨምሮ ቁጥራቸው በርከት ያሉ የአርሚ 70 ቡድን አባላት ተጎድተዋል። ህወሓት እድሜያቸው ለጦርነት ያልደረሱ ወጣቶችን በማፈስ በግዳጅ ወደ ሱዳን ጦርነት እያስገባ ሲሆን ይህም በጦርነት ወንጀል እንደሚያስጠይቀው ብዙዎች እያሳሰቡ ይገኛሉ። ከዚህ ዜና ብዙም ሳይርቅ አዲስ የምርመራ ሪፖርት በትግራይ መከላከያ ኃይል ውስጥ የሴት ተዋጊዎች ላይ ተፈጸመ ተብሎ የተገለጸ የጾታ ጥቃትን አጋለጠ። በዓለም አቀፉ የዜና ተቋም ዘኒው ሁማኒታሪያን የታተመው አዲስ የምርመራ ሪፖርት ከ2020 እስከ 2022 በሰሜን ኢትዮጵያ በተካሄደው ጦርነት ወቅት በቀድሞ የትግራይ መከላከያ ኃይል ውስጥ በአንዳንድ ከፍተኛ ወታደራዊ አመራሮች በሴቶች ተዋጊዎች ላይ የተፈጸመ ጾታዊ ጥቃት እንደሚገኝ ክሱን አቅርቧል። ሪፖርቱ ከ20 በላይ የቀድሞ ሴትና ወንድ የትግራይ መከላከያ ኃይል ተዋጊዎችን የቀድሞ አመራርና የምርመራ ቡድን አባላት ጋር በተደረጉ ቃለመጠይቆች ላይ መመስረቱን ያስረዳል። ከሪፖርቱ ዋና ዋና ነጥቦች መካከል አንዳንድ የቀድሞ ሴት ተዋጊዎች በራሳቸው አዛዦች በኩል ለጾታዊ ጥቃት መጋለጻቸውን ተናግረዋል። የትግራይ መከላከያ ኃይል የስርዓተ ጾታ ቡድን በቀረቡ ክሶች ላይ የውስጥ ምርመራ አድርጎ ቢያንስ 9 ተጎጂዎችን ማግኘቱን አንዳንዶች አባላት ገልጸዋል። ተጎጂዎች የበቀል ፍርሃት፣ ማህበራዊ መገለልና በጦርነቱ ሁኔታ ምክንያት ለረዥም ጊዜ ዝም እንዲሉ መገደዳቸውንም ሪፖርቱ ያመለክታል። የምርመራ ቡድኑ ጉዳዩን ለከፍተኛ የትግራይ መከላከያ ኃይል አመራሮች ካቀረበ በኋላ በክሱ የተጠቀሱ አንዳንድ ግለሰቦች መያያዛቸውን የቀድሞ የምርመራ ቡድን አባላት ተናግረዋል። ሪፖርቱ በጦርነቱ ወቅት በሁሉም ተዋጊ ኃይሎች ላይ የተፈጸሙ የሰብአዊ መብት ጥሰቶችን በተለያዩ ዓለም አቀፍ ሪፖርቶች መመዝገባቸውን በማስታወስ በትግራይ መከላከያ ኃይል ውስጥ የቀረቡ እነዚህ ክሶችን ገለልተኛና ግልጽ ምርመራ ሊደረግባቸው እንደሚገባም ያስገነዝባል። ይህንንም በማስመልከት በአዲስ አበባ ለተቃውሞ ሰልፍ ጥሪ ቀረበ። በአዲስ አበባ ሐምሌ 11 ቀን 2018 ዓ.ም እንዲካሄድ የተጠራ የተቃውሞ ሰልፍ የመንግስት ፍቃድ ማግኘቱንም አዘጋጆቹ ገልጸዋል። በሰልፉ ላይ በአዲስ አበባ የሚገኙ የትግራይ ተፈናቃዮችን ጨምሮ
የተለያዩ ተሳታፊዎች እንደሚገኙም ተነግሯል። የትግራይ ሰላምና ለውጥ ምክር ቤትና ሌሎች የፖለቲካ ኃይሎች የጠሩት ይህ ሰልፍ በትግራይ ክልል እየተካሄደ ያለው እነዚህን አስገዳጅ ወታደራዊ ምልመላ ለመቃወም፣ የታሰሩ እናቶችና ገበሬዎች ጉዳይ ድምፅ እንዲያገኝ እንዲሁም በአዲስ አበባ ለሚገኙ ተፈናቃዮች የሰብአዊ ድጋፍ እንዲሰጥ ለመጠየቅ መሆኑንም አዘጋጆቹ ገልጸዋል። የስምረት ፓርቲ የሚዲያና ኮሚኒኬሽን ኃላፊ ሀለፎም ማዕረ እንደገለጹት ዓላማቸው በትግራይ ክልል በወጣቶች ላይ የተፈጸመ ነው ያሉትን አስገዳጅ ወታደራዊ ምልመላና ያለአግባብ እስር የተፈጸመባቸውን ሰዎች ጉዳይ ለአገር ውስጥና ለዓለም አቀፍ ማህበረሰብ ማሳወቅ መሆኑንም ገልጸዋል። በተጨማሪም አዘጋጆቹ በፕሪቶሪያው ስምምነት ዙሪያ ያላቸውን አቋም ለማሳወቅ የፌዴራል መንግስት ኃላፊነቱን እንዲወጣ ለመጠየቅና በጦርነት ምክንያት ተፈናቅለው በአዲስ አበባ የሚኖሩ የትግራይ ተወላጆችን ተጨማሪ የሰብአዊ ድጋፍ እንዲያገኙ ጥሪ ለማቅረብ መሆኑንም ገልጸዋል። በተያያዘ ዜና ህወሓት በአዲስ አበባ የተጠራውን ሰልፍ ተቃወመ። ለአዘጋጆቹም ማስጠንቀቂያ ሰጥቷል። የተጠራውን ሰልፍ ተከትሎ ህወሓት ማስጠንቀቂያ አዘል መግለጫውን በኮሚኒኬሽን ቢሮ በኩል አውጥቷል። የኢትዮጵያ መንግስት ጄኖሳይድ በመፈጸም እና ለመፈጸም በመዘጋጀት የሚለውን መግለጫው በስርዓቱ ተላላኪዎች ሲል የጠራቸውን የትግራይ ተወላጆች የትግራይን ህዝብ ብሔራዊ ጥቅምና ፍትሐዊ ትግል ያነጣጠረ ሰልፍ ለማካሄድ ደረት እየመቱ ነው ብሏል። አክሎም ይህ ሰልፍ የብልጽግና መንግስት ያቀደውን ጥቃት የሚደግፍ ነው በማለትም ኮንኗል። እንደ ትግራይ ህዝብና መንግስት በዚህ በብሔራዊ ጥቅማችንና በፍትሐዊ ትግላችን ላይ የታለመ ሰልፍ አስተባባሪና ተሳታፊ የሆኑ አካላት 2-3 ጊዜ እንዲያስቡና ከዚህ ነውረኛ ተግባር እንዲቆጠቡ እንጠይቃለን ሲል አስጠንቅቋል። ህወሓት የተጠራውን ሰልፍ በብሔራዊ ጥቅማችን ላይ ያነጣጠረ ነው ቢልም የሰልፉ ዓላማ ግን ከዚህ ፍጹም የተለየ ነው። የቅዳሜው ትዕይንተ ህዝብ ዋና ዓላማ ህወሓት እያደረገ ያለው ህገወጥ ወታደራዊ አፈሳ እንዲቆም መጠየቅ ነው። በሌላ ዜናችን ሰምሃል መለስ ከአብይ መንግስት በጎ ፍቃድ መጠየቅ ሞኝነት ነው ብላለች። ሰምሃል መለስ በጌታቸው ረዳና በጀነራል ጻድቃን ገብረትንሳኤ ላይ ከባድ ትችት ሰነዘረች። የቀድሞ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ልጅ ሰምሃል መለስ በቅርቡ ባሰራጨችው መግለጫ ከፌዴራል መንግስት ጋር በመስራት እየተጠቀሱ ያሉ የትግራይ ፖለቲካና ወታደራዊ አመራሮችን በተለይም አቶ ጌታቸው ረዳንና ጀነራል ጻድቃን ገብረትንሳኤ በጥብቅ ተችታለች። ሰምሃል እንዳለችው ከፌዴራል መንግስቱ ጋር በመቀራረብ ወይም በጎ ፈቃድ በመጠበቅ ለትግራይ ችግር መፍትሄ ይገኛል ብሎ ማሰብ እጅግ ሞኝነት የተሞላበት አካሄድ ነው ብላለች። በተጨማሪም በትግራይ ላይ የዘር ማጥፋት ተፈጽሟል ብላ የምትገልጸውን ክስ በመጥቀስ ከዚህ መንግስት መልካም ፍቃድ መጠየቅ ተገቢ አይደለም ስትል አቋሟንም ገልጻለች። እንደ ሰምሃል መለስ ገለጻ የትግራይ ህዝብ ትኩረቱን ማድረግ ያለበት ከፌዴራል መንግስቱ ድጋፍ በመፈለግ ላይ ሳይሆን የራሱን አመራሮች ለህዝባዊ ተጠያቂነት ታማኝና ርህራሄ ያላቸው እንዲሆኑ በመጠየቅ ላይ መሆን አለበት ብላለች። በመግለጫዋ ውስጥ ከፌዴራል መንግስቱ ጋር በስውር እየተሰራ ራስን የትግራይ ብሔርተኛ አድርጎ ማቅረብ ተቃራኒ ነው ስትልም ገልጻለች። እንዲሁም የተወሰኑ ልሂቃን የግል ጥቅማቸውን ለማስጠበቅ ሲሉ በትግራይ ያለው የፖለቲካ ቀውስ እንዲቀጥል ፍላጎት አላቸው ሲል የሚገልጽ ክስም አቅርባለች። በንግግሯ መጨረሻ ትግራይ ከቀጠለው የፖለቲካና የደህንነት ቀውስ ወጥታ ወደ ዲሞክራሲ ልማትና የተጠያቂነት ስርዓት መሸጋገር እንዳለባትም አሳስባለች። ወደ የዓለም ዋንጫ ዜናችን ስናልፍ የ2026ቱ የፊፋ የዓለም ዋንጫ ውድድር ወደ ፍጻሜው ሲቀርብ ስፔን እና አርጀንቲና የዋንጫ ፍልሚያውን ለማድረግ ደርሰዋል። ሁለቱም ቡድኖች ከ16 የጥሎ ማለፍ ዙር ጀምሮ ከባድ ፈተናዎችን በማለፍ ወደ መጨረሻ ጨዋታ ደርሰዋል። በጥሎ ማለፉ ፈረንሳይ ፓራጓይን 1-0 ስታሸንፍ፣ ሞሮኮ ካናዳን 3-0 ዘርራለች። ኖርዌይ ብራዚልን 2-1 በማሸነፍ አስገራሚ ውጤት አስመዝግባለች። እንግሊዝም ሜክሲኮን 3-2 አሸንፋለች። በሌሎች ጨዋታዎች ስፔን ፖርቹጋልን 1-0፣ ቤልጂየም አሜሪካን 4-1፣ አርጀንቲና ግብፅን 3-2 ሲያሸንፉ፣ ስዊዘርላንድ በመለያ ምቶች ኮሎምቢያን አስወግዳለች። በሩብ ፍጻሜ ፈረንሳይ ሞሮኮን 2-0 አሸንፋለች። ስፔን ቤልጂየምን 2-1፣ እንግሊዝ ኖርዌይን በተመሳሳይ 2-1 ሲያሸንፉ፣ አርጀንቲና ስዊዘርላንድን 3-1 በመርታት ወደ ግማሽ ፍጻሜ አልፋለች። በግማሽ ፍጻሜ ጨዋታ ስፔን ፈረንሳይን 2-0 በማሸነፍ ወደ ፍጻሜ ተቀላቅላለች። አርጀንቲናም እንግሊዝን 2-1 በመርታት ሁለተኛው የፍጻሜ ተፋላሚ ሆናለች። በመሆኑም የ2026ቱ የፊፋ የዓለም ዋንጫ በፍጻሜ ጨዋታ ስፔን ከአርጀንቲና መካከል ይካሄዳል። በሌላ በኩል ለሶስተኛ ደረጃ ፈረንሳይ ከእንግሊዝ ጋር ትገናኛለች። የዓለም ዋንጫ የመጨረሻ ጨዋታ የሁለት የእግር ኳስ ኃያላንን በማገናኘቱ በዓለም ዙሪያ ከስፖርት ወዳጆች ባሻገር መላውን ሕዝብ በታላቅ ጉጉት እንዲጠባበቅ አድርጓል። ለዛሬ ያዘጋጀናቸው ትኩስ አስፈላጊና ሰበር መረጃዎች እስከዚህ ድረስ ነበሩ። ጊዜያችሁን ሰጥታችሁ ከኛ ጋር ስለነበራችሁ ከልብ እናመሰግናለን።
ሁልጊዜ ፈጣን፣ ትክክለኛ፣ የተረጋገጠና ሚዛናዊ ዜና እንዲደርሳችሁ በየቀኑ በትጋት እየሰራ እንገኛለን። በኢትዮጵያና በዓለም ዙሪያ የሚከሰቱ ወቅታዊ ክስተቶች፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በፍጥነትና በአስተማማኝ ሁኔታ ለእናንተ ለማድረስ ቁርጠኞች ነን። ከኛ ጋር ገና ካልተቀላቀላችሁ የሀበሻ ጎል ዜና ዩቲዩብ ቻናልን ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ። እንዲሁም የደወል ምልክቱን በመንካት ማንኛውም አዲስ ዜናና ሰበር መረጃ በታተመ ቅጽበት እንዲደርሳችሁ ያድርጉ። ቪዲዮን ላይክ በማድረግ አስተያየታችሁን በመጻፍና ለወዳጆቻችሁ በማጋራት የምታደርጉልን ድጋፍ ለእኛ ትልቅ ብርታት ነው። ስለምትከታተሉና ስለምትተማመኑብን ከልብ እናመሰግናለን። ሀበሻ ጎልድ ዜና፣ ፈጣን፣ ተአማኒና የተረጋገጠ መረጃ የሚገኝበት አድራሻ። እስከምንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።